አድማጭና ተመልካቾች ባለፈው ሳምንት ሰዎች ሊያደርጉላችሁ የምትፈልጉትን ነገር ሁሉ እንዲሁም መደረግ የማይገባችሁ በሌሎች ላይ አትፈጽሙ የሚለውን ቃል ሰምተን ነበር። ዛሬ ደግሞ በዚህ በኤልኤችኤም ኢትዮጵያ ወይም ሉትራን አወር ሚኒስትሪ ኢትዮጵያ በየሳምንቱ የሚያቀርበውን የወንጌል መልእክት አገልግሎት እንቀጥላለን። የዛሬው ደግሞ የምንነጋገርበት እናንተ የዓለም ብርሃንና ጨው ናችሁ የሚለው ይሆናል። እግዚአብሔር ባለፈው ሳምንት እንደባረከን ተስፋ አደርጋለሁ። ቃሉ እውነት ነው። ይህንን የእውነት ቃል ደግሞ ተቀብሎ ማድረግ ደግሞ በረከት የሚያመጣ ነው። የዛሬውም ቃል እግዚአብሔር እንደሚባርክልን ለለውጥ ለመሆን እንደሚያደርገው ተስፋ አደርጋለሁ። እርሱ እውነት ነውና ያደርገዋል። እንጸልይ። እግዚአብሔር አባት ሆይ ዛሬ ደግሞ እንደገና ሳምንቱን በሰላም ጠብቀህ ለዚህ ቀን አድርሰህ ሕያው ቃልህን እንድንሰማ እንድንመለከትና እንድናደምጥ እኔንም ባሪያዎችህንም ስለረዳህ ተመስገን። አምላካችን ሆይ የምንሰማው ቃል የምናገረው ቃል እኔና ሕዝቤ የሚሰማኝ የምንኖርበት እንዲሆን አንተ በኃይልህ እርዳን። ይህም ያንተ ፈቃድ ስለሆነ ክብርና ምስጋና ላንተ ይሁን። አሜን። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ ይለናል ጌታ ኢየሱስ ክርስቶስ። ዛሬ ብርሃን በተወደደበት ኤሌክትሪክ ጠፋብኝ፣ ምግብ አልሰራሁም፣ በጨለማ አደርኩ በምንልበት ዘመን እኛን ጌታ ብርሃን ሲያደርገን እንዴት ታላቅ ነው! የሚታይ ብርሃን፣ ለሌሎች የሚያበራ ብርሃን፣ የሌሎችን ጨለማ የሚያጠፋ ብርሃን እንድንሆን ጌታ ፈልጓል። ከዚህም በተጨማሪ ጨው እንድንሆን። ጨው ትልቅ ዋጋ ያለው ነው። በድሮ ጊዜ እንደ ገንዘብ እንደ ዛሬ ዶላር ዕቃ የምንገዛበት የምንሸጥበት ነበረ። ዛሬም በአይነቱ ያልተለወጠ በምግባችን በመጠኑ መገኘት የሚገባው በሰውነታችን ክፍል ትልቅ ስራ የሚሰራ ነው። ጨው የሚያጣፍጥ ነው። ጨው የሚያቆይ ነው። እንዳይበሰብስ የሚያደርግ ነው። ጨው ለመስዋዕት የሚቀርብ ነው። እናንተ የምድር ጨው ናችሁ ይለናል። ክብር ለእግዚአብሔር ይሁን። የጠራን ልጆቹን የለየን ልጆቹ ደሙ ያፈሰሰልን ልጆቹ በደሙ ያዳነን ልጆቹን እናንተ የዓለም ብርሃን ናችሁ ይለናል። እናንተ የምድር ጨው ናችሁ ይለናል። እንዴት መታደል ነው! እንዴት መባረክ ነው! ክብር ለእግዚአብሔር ይሁን። ዛሬ ጨለማዎች በበዙበት፣ መከራዎች በበዙበት፣ እረፍት በሌለበት፣ በዙሪያ ወዴት መሄድ በማይቻልበት፣ ዙሪያ በጨለመበት ብርሃን መሆን ትልቅ ነገር ነው። ብርሃን ነገሮችን እንድናይ በትክክል የሚያደርግ ነው። እንቅፋቱን እንድንለይ መንገዱን እንድንመርጥ የሚያደርግ ነው።
ይህ ብርሃን ራሱ ኢየሱስ ነው። እኔ የዓለም ብርሃን ነኝ ብሏል። እኔ የዓለም ብርሃን ነኝ ብሏል። ይህ ለጨለመ ዓለም፣ ለተደናበረ ዓለም፣ መከራ ላለበት ዓለም፣ መሄጃ ላጣ ዓለም ሕዝብ ጌታ ኢየሱስ ክርስቶስ ብርሃን ሆኖ መጣ። ጨለማችን ሊያበራ ብርሃን ሆኖ መጣ። ስለዚህ ምን ይለናል? እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራቱንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ሥራችሁ አይተው በሰማያት ያለው አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ይሄ ለእኛ የተሰጠን ነው። አቦ እንዴት ደስ ይላል! አቦ እንዴት ያረካል! እኔ ብርሃን ስሆን በራሴ እኮ አይደለም። በራስማ ብርሃን መሆን አይቻልም። በራስማ ጨው መሆን አይቻልም። እንዴት ተደርጎ? ምን አቅም አግኝቶ? እርሱ ራሱ ያዳነን ጌታ ብርሃን ያደርገናል፣ ጨው ያደርገናል፣ ጣፋጮች ያደርገናል። ምድር እንዳትበሰብስ፣ ሕዝብ የበሰበሰ ነገር እንዳያገኘው፣ በበሰበሰ ነገር ውስጥ እንዳይሆን እኛን ጨው ያደርገናል፣ እኛን ብርሃን ያደርገናል። አረ እንዴት አይነት መታደል ነው! አረ እንዴት አይነት ስጦታ ነው! አቅም ለሌለው፣ ጉልበት ለሌለው፣ ማድረግ ለማይገባው አንተ ነህ መባል። ጌታ ሆይ ተመስገን። የዓለም ብርሃን ስላደረገኝ፣ ሕዝቤን የዓለም ብርሃን ስላደረግ፣ ምድሬን የዓለም ብርሃን ስላደረግ፣ ቤተ ክርስቲያኔን የዓለም ብርሃን እንድትሆን ስለጠራህ ክብርና ምስጋና ላንተ ይሁን። እናንተ የዓለም ብርሃን ናችሁ፣ ጨው ናችሁ ይላል። ለምድር ጨው አስቀድሜ እንደተናገርኩት ምግብ የሚያጣፍጥ ነው። ጨው ምግብ እንዳይበሰብስ የሚያደርግ ነው። ዛሬ ዘመናዊ ፍሪጆች፣ ማቀዝቀዣዎች ከመገኘታቸው በፊት እናቶቻችን የሚቆይ ምግብ ካለ በጨው አሽተው ያስቀምጡ ነበረ። እንዴት አይነት ዘዴ ነው! አይበሰብስም። በተለይ ስጋ ቋንጣ ከመሆኑ በፊት ጨው ተፈጭቶ ታሽቶ ነው ሙክክ ብሎ ደርቆ ምንም አይሆንም፣ ሽታም አያመጣም። እንዳይበሰብስ የሚያደርግ ነው። ለመስዋዕት ደግሞ የሚቀርብ ነው። ወደ ቤተ መቅደስ የሚመጣ የተመረጠ የመስዋዕት ዕቃ ነው። ስለዚህ እናንተ ጨው ናችሁ ይላል። አው ጨው ነን። ነገር ግን ይህ ጨውነት ኃላፊነት አለበት። እንደ ጨው ሆነን ካልተገኘን፣ የጨው ባህሪ ከሌለን ተጠያቂነት አለበት። በአካባቢያችን የምናጣፍጥ መጥፎውን ነገር ሁሉ ተወግዶ ጣፋጭ እንዲሆን የምናደርግ ከምን የተነሳ? ከጌታ የተነሳ፣ ከምንሰብከው ወንጌል የተነሳ፣ ከምንመሰክርለት ምስክርነት የተነሳ ጌታ ኢየሱስ ክርስቶስ የምድር ጨው ያደርገናል። ጣፋጭ ጨው፣ የሚፈለግ ጨው፣ ዋጋ ያለው ጨው፣ አካባቢያችን እንዳይበሰብስ፣ እንዳይበከል፣ እንዳይገማ የሚያደርግ ጨው ያደርገናል። ከእርሱ የተነሳ
ለመስዋዕት የሚቀርብ ጨው በጌታ ፊት ማን ይቀርባል? እሱ በጸጋው ባይሸፍነን፣ እሱ ወደፊቱ ባያቀርበን ማን ችሎ በፊቱ ይቆማል? ማን ችሎ በፊቱ ይሄዳል? ከእርሱ የተነሳ ድንቅ መስዋዕት ሆነን በፊቱ ቀርበናል። እንከን የሌለብን በደሙ አጥቦ በጸጋው ሸፍኖ ዕዳችንን ከፍሎ አቁሞናል። ስለዚህ የተከፈለውን ዕዳ ማራከስ አይገባንም። ለምድራችን ጨው መሆን አለብን። ለቤታችን፣ ለግላችን፣ ለጎረቤታችን፣ ለቤተ ክርስቲያናችን፣ ላለንበት ቦታ ሁሉ ጨው ሆነን መገኘት ይኖርብናል። ወዮልን እኛ ባለንበት ቦታ መጣፈጥ ከሌለ፣ ወዮልን እኛ ባለንበት ቦታ መበስበስ ካለ፣ ወዮልን እኛ ባለንበት ቦታ በእግዚአብሔር ፊት የሚቆሙ የተቀደሱ ያልተገኙለት ወዮልን። እርሱ ግን የምድር ጨው ናችሁ ብሎናል። አልሰሰተም፣ ዋጋ አልከፈልንበትም። በፊቱ እንድንቆም፣ ሕያው ቃሉ እንድንናገር፣ ሕያው ቃሉ እንድናነብ፣ በፊቱ እሱን ከፍ ከፍ እንድናደርግ ጠርቶናል። ለሌሎቹ ደግሞ ጨው እንድንሆን፣ መራራ ሳንሆን ጣፋጭ እንድንሆን፣ አጣፋጭ እንድንሆን፣ አካባቢያችን የጣፈጠ እንዲሆን፣ አካባቢያችን የሰላም ቦታ እንዲሆን፣ አካባቢያችን የረፍት ቦታ እንዲሆን፣ አካባቢያችን ሽማግሌዎች በሰላም ገብቶ የሚወጡበት፣ ሕፃናት የሚቦርቁበት፣ ወጣቶች የወደፊቱን በማሰብ ለመማር ሰላም አግኝተው የሚመላለሱበት፣ ወንጌል ባለበት ይህ ነው መሆን ያለበት። ይህ ነው እንዲሆን ጌታ ያዘዘው። ይህ እንዲሆን ነው ጌታ የተናገረን። ይህ እንዲሆን ነው ለቤተ ክርስቲያን አደራ የሰጠው። ይህ እንዲሆን ነው ለአገልጋዮች አደራ የሰጠው፣ ለወንጌል ሰሚዎች አደራ የሰጠው። የምድር ጨው ናችሁ። ከእናንተ የተነሳ ዓለም እንድትጣፍጥ፣ አካባቢያችሁ እንዲጣፍጥ፣ ትዳራችሁ እንዲጣፍጥ፣ ልጆቻችሁ እንዲጣፍጡ፣ ህብረተሰቡ እንዲጣፍጥ፣ ሰላም እንዲሆን፣ እርካታ እንዲሆን፣ ህብረት እንዲሆን፣ አንድነት እንዲሆን እናንተን በመካከል ጨው አድርጌአለሁ፣ ጨው ናችሁ ብሏል። ክብር ለኢየሱስ ይሁን። ይህ ጨውነት በቀላል የተገኘ አይደለም። ጌታ ኢየሱስ ክርስቶስ ዓለምን ለማዳን ሕይወት የከፈለበት ነው። ጎኑ በጦር የተወጋበት ነው። የሾህ አክሊል የተደፋበት ነው። የተናቀበት ነው። የተተፋበት ነው። በከንቱ የመጣ አይደለም ወገኖች። ጌታ ኢየሱስ ክርስቶስ ለዓለም ጨው ሆነ። እኛን አጣፈጠን። የማንጣፍጠው መራራ የሆነውን ጣፋጭ አደረገን። ዛሬም የእሱ ፍሬዎች ነን። እኛም ለሌሎች ጣፋጮች እንድንሆን፣ ለሚበሰብሰው ዓለም ለሚያቆሽሸው እንዳይቆሽሽ እንዳይበሰብስ ጨው እንድንሆን ተጠርተናል። እግዚአብሔር ጨው አድርጎናል። የጨው ባህሪ እንዲኖረን፣ ጨው የሚያደርገውን ነገር እንድናደርግ ተጠርተናል። ያጣፍጣል፣ ይጠብቃል ከመበስበስ፣ በመስዋዕትነት ይቀርባል ቤተ መቅደስ። እንደዚህ እንድንሆንና እንድናደርግ ተጠርተናል ወገኖች። ቀደም እንደተናገርኩት ደግሞ የዓለም ብርሃን ናችሁ ብሎናል። የዓለም ብርሃን፣ ጨለማ ባለበት ቦታ ብርሃን፣ ሁከት ባለበት ቦታ ብርሃን፣ ሁከቱና ሰላሙን ለይቶ ሁከቱን አስወግዶ ሰላም የሚያመጣ ብርሃን፣ የዓለም ብርሃን፣ ጨለማን የሚያጠፋ ብርሃን፣ በግልጽ ነገሮችን እንድናይ የሚያደርግ ብርሃን፣ ክፉና ደጉን የምንለይበት ብርሃን፣ ክፉና ደጉ እንዲለይ እኛ ብርሃን ሆነን በሕዝባችን መካከል የምንመላለስበት ብርሃን እንድንሆን ተጠርተናል።
ብርሃን ከሌለ እንቅፋት አያስኬድም። ጌታ ባያበራልን ኖሮ ብዙ እንቅፋቶች አሉ። ብዙ ጉቶዎች በፊት ለፊት አሉ። አይተን ያ ጉቶ በስሙ የተነቀለ እንዲሆን ነቅለን ነው የምናልፈው። ይሄ ብርሃን ያየ ዳዊት ነው። በአጠገቤ 1,000 በቀኝ 10,000 በጠቅላላ 11,000 ይወድቃል ብሎ የተናገረው በዚህ ብርሃን ነው። ይህ ብርሃን ከሌለ ማየት አንችልም። ይህ ብርሃን ከሌለ ጠላትና ወዳጅ መለየት አንችልም። የእግዚአብሔር ቃል እንደሚናገረው ንቁ፣ ቁሙ፣ ጠንክሩ፣ ጎልምሱ፣ በሃይማኖት ጽኑ ያለው ይህን ብርሃን ከሌለ ይህንን ማድረግ አንችልም። ይህ ብርሃን ግን እንዲህ እንድንሆን ይረዳናል። እንድንቆም፣ ጠላትን እንዳንፈራ፣ እውነቱን እንድንናገር፣ ወንጌሉን እንድንሰብክ፣ ብርሃን ወደ ሰዎች እንድናመጣ፣ ጨለማው እንዲገፈፍ እንድናደርግ ይህንን ወንጌል ሰጥቶናል። በዚህ ወንጌል ብርሃን አለ። ኢየሱስ ብርሃን ነው። ይህ ብርሃን ነው እንድንካፈል ጌታ ያደረገ። የዓለም ብርሃን ናችሁ። ዛሬ የዓለም ብርሃን ትፈልጋለች። ጨለማዋ ብዙ ነው። የኢኮኖሚ ጨለማ፣ የማህበራዊ ጨለማ፣ የአስተዳደር ጨለማ፣ የተለያዩ ጨለማ አለባት። እኛ ግን የዓለም ብርሃን ናችሁ ብሎናል። ስለዚህ በዓለም ያለውን ጨለማ እንዲወገድ ድርሻ አለን። የምናደርገው አለን፣ የምንሰራው አለን፣ የምንፈጽመው አለን። ጌታ የዓለም ብርሃን ናችሁ ብሏልና የሚያጨልመውን የምንመታበት ኃይል ሰጥቶናል። መንፈስ ቅዱስ እስክትቀበሉ ድረስ፣ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሏል። ያ ኃይል ተሰጥቶናል። ይህ ኃይል ለቤተ ክርስቲያን ተሰጥቷል። ይህ ኃይል ለእያንዳንዱ ክርስቲያን ተሰጥቷል። በዚህ ኃይል ጠላትን እንመታለን፣ ጨለማውን እንመታለን። ክብር ለኢየሱስ ይሁን። በእኛ ጉልበት አይደለም፣ በእኛ አቅም አይደለም። እኛ አቅመ ቢሶች ነን። ግን የእሱ ኃይል ሲጨመር ጨለማው ይገፈፋል፣ ጨለማው ይወገዳል፣ ብርሃን ይመጣል። ሰዎች ራሳቸውን ያያሉ፣ ጌታን ያያሉ። ከብርሃኑ የተነሳ ሕይወታቸው በብርሃን ይሞላል። ለዚህ ብርሃን ምክንያት ጌታ እኛን ልኮናል። ቤተ ክርስቲያንን ልኳል። በምድር ሌላ ስራ የላትም። ጨለማውን ለማስወገድ ተጠርታለች። ከሕዝብ ጨለማውን ለማስወገድ፣ ከተቸገሩት ጨለማውን ለማስወገድ፣ ዓይናቸው ማየት ከተሳናቸው ጨለማውን ለማስወገድ እግዚአብሔር ጠርቶናል። ክብር ለእርሱ ይሁን። እኛ በመዳናችን፣ እኛ ክርስቶስ በማስመለጡ ወደ ብርሃን መተን የዓለም ብርሃን አድርጎናል። ለተጨነቁት ብርሃን አድርጎናል። ሄደን ዙሪያቸው የጨለመባቸው ምን ላድርግ፣ ምን ልሁን፣ አሁንስ ጨነቀኝ፣ አሁንስ ተጠበብኩ ለሚሉ ደርሰን በወንጌሉ ብርሃን በርቶላቸው ከጨለማቸው እንዲወጡ፣ ከስቃያቸው እንዲወጡ እኛን ብርሃን አድርጎ ልኮናል። ለተራቡ፣ መንፈሳዊ ረሃብ ላለባቸው፣ አካላዊ ረሃብ ላለባቸው ልንታደግ ተጠርተናል። ሰላም ላጡ፣ ጨለማ ለሆነባቸው፣ ለተጨነቁ ብርሃን እንድንሆን ክርስቶስ ጠርቶናል። ህብረት ላጣ፣ አንድነት ለጠፋበት፣ ለተነካከሰ፣ ለተጣላ፣ ለተራራቀ፣ ለተበጣጠሰ ወደ አንድነት ለመምጣት ለእኛ ብርሃኑ ተሰጥቶን ለእነሱ ብርሃን ሆነን ወደዚህ ብርሃን ልናመጣ ተጠርተናል። ክብር ለኢየሱስ ይሁን። ፍቅር ላጣ ይህ ብርሃን አስፈላጊ ነው። ይህ ብርሃን ፍቅር ያመጣል። ይህ ብርሃን በደበዘዘው ፍቅር ላይ ያበራል። ፍቅሩ ጎልቶ እንዲታይ አድርጎ በፍቅሩ አሸንፎ ወደ ራሱ ይስባል።
ስለዚህ የዓለም ብርሃን የዓለም ጨው ስንሆን በቀላል አይደለም። ጌታ በከፈለው ዋጋ ነው። ያ የተከፈለው ዋጋ ለእኛ ኃላፊነት አምባሳደርነት ተሰጥቶን ነው ይህንን ብርሃንና ጨው እንድንሆን የተጠራ ነው። ወገኖቼ ትልቅ ነገር ነው። ዛሬ ስንቶች በጨለማ አሉ። ዛሬ ስንቶች መራራ የሆኑ አሉ። ነገር የመረረባቸው፣ ሁኔታቸው መራራ የሆነባቸው፣ የሚጣፍጥ ነገር ፍጹም የሌለ፣ በግራ በቀኝ ሲያዩት መራራ ብቻ የሚታያቸው ብዙዎች አሉ። እንድረስላቸው፣ እናግኛቸው፣ እንጸልይላቸው፣ ወደዚህ ወደሚጣፍጠው ኢየሱስ እናምጣቸው። የዓለም ብርሃን የዓለም ጨው እንዲሆኑ እንጥራቸው። ከጨለማነት እናውጣቸው። ጌታ ይረዳናል። እኛ አቅም የለንም። እኛ እናውጣቸው ስንል የምናወጣ ሳይሆን ያወጣው ኢየሱስ ከእኛ ጋር ስለሆነ ወደዚህ ብርሃን ያመጣቸዋል። እኛ አቅም የለንም። በእኛ እጅ ቢፈወስ፣ በእኛ እጅ ቢድን፣ በእኛ እጅ ወንጌል ቢቀበል እኛ አይደለንም። እኛ አገልጋዮቹ ነን። የሚያደርገው እርሱ ነው፣ ጌታ ነው። የላከን ጌታ ነው። ከእኛ ጋር እስከ መጨረሻው እሆናለሁ ያለ ጌታ ነው ይህን የሚያደርገው። እኛ ግን መታዘዝና መሆን ነው፣ ማድረግ ነው። ቃሉ የሚለንን መኖር ነው። እናንተ የምድር ጨው ናችሁ፣ የምታጣፍጡ፣ የበሰበሰ ነገር እንዳይኖር የምታደርጉ፣ ህብረተሰቡ እንዳይበሰብስ፣ ህብረተሰቡ እንዳይበከል፣ ህብረተሰቡ ከወንጌል ቃል ውጭ እንዳይወጣ በወንጌሉ እንድታቆዩ የተጠራችሁ ናችሁ፣ የተመረጣችሁ ናችሁ ይለናል። ለማ ይሰጣል ይህን ኃላፊነት? ጌታ ላመነው ነው የሚሰጠው። እኛን ደካሞችን አምኖ ሰጠን። እኛ ደካሞችን ይህንን እንድንናገር፣ ይህንን እንድናበስር፣ ይህንን የምስራች እንድንናገር ሰጥቶናል። የምድር ጨው እንድንሆን፣ የሄድንበት ቦታ ጣፋጭ እንዲሆን፣ የሄድንበት ቦታ መራራነት እንዲጠፋ፣ የሄድንበት ቦታ መበስበስ እንዲጠፋ። ዛሬ ብዙ መበስበስ አለ። ዛሬ ብዙ አስቸጋሪ ነገሮች አሉ። ያ እንዳይኖር ተጠርተናል። ያ እንዳይኖር ቤተ ክርስቲያን ተጠርታለች። በእግዚአብሔር ሕግ ቃል እንድትኖር፣ በእግዚአብሔር ሕግ ቃል እንድትመላለስ ጌታ ይህንን አዘጋጅቷል። የማይሰስተው ጌታ፣ መስጠት ደስ የሚለው ጌታ ብርሃን ናችሁ አለ፣ ጨው ናችሁ አለ። ወገኖቼ ብርሃን ናችሁ፣ ጨው ናችሁ። ክብር ለእርሱ ይሁን። እንደ ቀላል የሚታይ ነገር አይደለም። ለጨለማ ዓለም ብርሃን ያስፈልጋል። እናንተ ብርሃን ናችሁ ብሏል። በብርሃኑ እንድንሆን ቃሉ ያስፈልገናል። ሕያው ቃሉ የሕይወት ካርታችን ቃሉ ያስፈልገናል። የዓለም ጨው ናችሁ። ዓለም እንዳይበሰብስ፣ ዓለም ጣዕሙን እንዳያጣ፣ ህብረተሰቡ በህብረት እንዲኖር፣ ጣፋጭ ሆኖ እርስ በርሱ እየጣፈጠ እንዲኖር የዓለም ጨው ናችሁ ብሎናል። ብርሃን ነገሮችን በዓይን እንድናይ የሚያደርግ የተፈጥሮ ሞገድ ነው። እኛ ለዓለም ይህንን ወንጌል ይዘን ጨለማው እንዲገፈፍ የተላክን ሰዎች ነን። ቤተ ክርስቲያን ለዚህ አገልግሎት የተላከች ነች። የቤተ ክርስቲያን ዓላማ በምድር ላይ ጨለማ እንዳይሆን፣ በምድር ላይ መበስበስ እንዳይሆን ተልካለች። ጨለማውን እንድትገፍ በቃሉ ጨለማውን እንዲገፈፍ እንድትተጋ፣ እንድትጸልይ
ተልካለች። የላካት ደግሞ ብርሃን የሆነው ኢየሱስ ነው። ጨው እንድትሆን በዓለም፣ መጣፈጥ በጠፋበት ዓለም፣ መራራ በበዛበት፣ ወንድምና ወንድም በህብረት መቀመጥ ባጣበት ጨው እንድትሆን ሕዝቡን ወደ ጣፋጭነት እንድትለውጥ የተጠራች፣ ከመበስበስ እንድታጥን የተጠራች ቤተ ክርስቲያን ያም እኛ ነን። ባሪያዎቹ ተነስተን ይህንን ጌታ እናገልግል። ተከታዮችም እንደ ጌታ ቃል ለመኖር እንትጋ። ጌታ የሚፈልገው ይህ ነው። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ብሏል። ይህን ጨውነት እንዳይጠፋ፣ ይህን ብርሃንነት እንዳይጠፋ፣ ጨው በመጥፋቱ መራራ እንዳይበዛ፣ መበስበስ እንዳይበዛ፣ በእግዚአብሔር ፊት መቆም እንዳይጠፋ፣ ብርሃን ከመሆን እምቢ ብለን በምድራችን ጨለማ እንዳይበዛ፣ እንቅፋት እንዳይበዛ፣ በጨለማ ጠላት ሕዝባችንን እንዳያጠቃ ተነስተን ከጌታ ጋር ሆነን ይህንን ብርሃንነትና ጨውነትን ለዓለም ለመግለጽና ዓለምን ወደ ብርሃንና ወደ ጨውነት ለማምጣት እንትጋ። ጌታ ይህን ለማድረግ ጸጋውን ያብዛልን። የሰማነውን ቃል የምናደርገው እንዲሆን ኃይሉ በእኛ ላይ ይጨምር። እንጸልይ። እግዚአብሔር አብ አባታችን ሆይ እናመሰግንሃለን። ጨለማችንን ገፈህ መራራነታችንን አጥፍተህ ብርሃንና ጨው እንድንሆን በልጅ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ይህንን ስላደረግ ተመስገን። አምላካችን ሆይ እስክትጠራን ድረስ፣ አንተ እስክትመጣ ድረስ፣ ቤተ ክርስቲያንም ወደ አንተ እስክትጠራ ድረስ፣ አገልግሎታ በዚህ ምድር እስከ ቀጠለች ድረስ ብርሃንና ጨው የሚሆኑትን የምትጠራበትን ኃይል እንድታበዛላት ጸለይ። አገልጋዮች ሁሉ በዚህ ብርሃንና በጨውነት ጌታ እግዚአብሔር አምላክ ሆይ የበረቱ እንዲሆኑ ጸጋ ይብዛላቸው። ስለሰማህን ተመስገን። በኢየሱስ ክርስቶስ ስም አሜን።